እጅግ አስገራሚም አስደናቂም ትዕይንት ሁነቶች የታዩበት ፌስ ኦፍ ዛሬ በአድዋ ሙዚየም መታሰቢያ አዳራሽ ተከናውኗል። ሴዶና ጆኒ በአዳራሽ ውስጥ ተጎማለዋል። ደጋፊዎቻቸው ለነሱ ያላቸውን ክብርና ፍቅር አሳይተዋል። በእርግጥም የኤምኤምኤ ፋይት አድዋ ናይት ፋይት በደንብ እንደሚናፈቅ ልዩ ዝግጅት እንደተደረገበትና የሚክስድ ማርሻል አርት ወይም ቴኳንዶ ቦክስ በኢትዮጵያ ውስጥ እንዲያድግ እንዲያንሰራራ ትልቅ አበርክቶ እንዳለው በርካቶች እየተናገሩ ነው። ዛሬ በፌስ ኦፍ በአድዋ ሙዚየም አዳራሽ የታየው እጅግ የሚገርም ትዕይንት ነው። ሴዶም በበኩሉ ጆኒም በበኩሉና ሌሎችም ቦክሰኞች ሌሎችም የኤምኤምኤ ፋይተሮች አቅማቸውን ትዕይንታቸውን መልእክታቸውን አስተላልፈዋል። በርካታ ሰዎች ናቸው በቦታው የተገኙት። ሴዶ ማርሻል አርት እጅግ የሚገርም መልእክት አስተላልፏል። ለበቀሉ ምንም ዝግጅትም አያስፈልገውም። እኔ ለማርሻል አርት እድገት የበኩሌን አስተዋጽኦ ለመወጣት ነው እንጂ ለጆኒ ምንም አይነት ስጋት የለብኝም የሚል መልእክት አስተላልፏል። በመድረኩም በቀሉ እያለ እንግዲህ በማህበራዊ ሚዲያ መነጋገሪያ የሆነውን ዜማ ከታዳሚው ጋር አብሮ ብሏል። አዳራሹ ደምቋል። እሱም ቪዲዮ ውስጥ ላሳያችሁ። ሰውም የራሱ ዋጋው ቫልዩ እንዲያቀርብ ራሱን አርቲኩሌት ማድረግ አይችልም። ግን በቀሉ እኔና ሴዶ እንግዲህ ጆኒም በበኩሉ በርካታ ደጋፊዎች አሉት። በነገራችን ላይ ከንቃተ ህሊና ጋር ባደረገው ፋይት በርካታ ሰዎች በቀላል የማይባል ቁጥር ያላቸው አሁንም ለጆኒ ግምቱን ይሰጣሉ። ምክንያታቸው ጥንካሬውና እንዳልኳቸው በተደጋጋሚ በመጀመሪያው ፋይት ላይ ያሳየው ብቃት ነው። እንግዲህ ደጋፊዎቹም ዛሬ ጆኒ በሚል ሞራል ሰጥተውታል። ሁለቱ በማይክ ምላሽ ሲሰጣጡ እንግዲህ ጆኒ እና ሴዶ ማርሻል አርት ምንድነው የምታኝከው የምትበላው አፍ ውስጥ ያለው ተብሎ ጆኒ ተጠይቋል። እንደ ቻሌንጅ ነው ይዤ የመጣሁት ይሄንን ማኝከውን ሴዶ ካወቀ ከማሸንፈው 4 ሚሊዮን ብር 1 ሚሊዮን ብሩን ሰጠዋለሁ ብሎ አዳራሹን አስፈግጓል ማለት ነው። ይሄም እንግዲህ እርስ በርስ ስለንቦና ጫና ለማሳደር የሚደረግ ጥረት ነው። እሷን አጭር ቪዲዮ ደግሞ ልጋብዛችሁ። በቁዬ ምንድነው ይዘህ የመጣው? ምንድነው እየበላህ? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጥቷል። ስሙ ብቻ ነገር ሌሎችም ትዕይንቶች አሉ በአዳራሽ ውስጥ። ሴዶም ሌሎችም ስፖርተኞችን ለማነቃቃት ደጋፊዎችም ያሳዩቸው እንቅስቃሴዎች፣ ትዕይንቶች፣ ድምጾች ዛሬ የፌስ ኦፍ ልዩ ሞገስና ድምቀት ናቸው ማለት ይቻላል። ከወዲሁ እንግዲህ ነሐሴ 21 የሚደረገው የአድዋ ፋይት ናይት እጅግ እንደሚናፈቅ ነው ዛሬ የታየው ማለት ነው። እንግዲህ እዛ አዳራሽ ውስጥ የነበረው ሁነት እጅግን በደንብ የሚያጓጓ ነው ማለት ይቻላል። ሁሉም ተፋላሚዎች ተዘጋጅተው መጥተው መልእክታቸውን አስተላልፈዋል። ደጋፊዎቻቸውን ሞራል ሰጥተዋል። እስቲ በአዳራሽ ውስጥ ያገኘናትን ጥቂት ቪዲዮዎች ደግሞ ልጋብዛችሁ። ጭላሎ ቲዩብ ነው። ሁልጊዜ እንደምነግራችሁ ወቅታዊ ጉዳዮች፣ ሀገራዊ ጉዳዮች፣ ማህበራዊ ጉዳዮችና ዓለም አቀፋዊ ጉዳዮችን በዚህ ዩቲዩብ ፔጅ ታገኛላችሁ። ድጋፍ አድርጉልን። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እናመሰግናለን።